ቢላውን እንዳትጠጋኝ ወደ ሂድ ወደዚህ እንዳትጠጋኝ እንዳትጠጋኝ አንተ አናስጠጋው ካሜራውን ይኸው አስጠጋው እንዶሻ አንቺ ደደብ ምንም የሆንኩት ነገር የለም። የሆንኩት ነገር ቢሆን እሺ ወይዘሮ መሰረት እኔ ዝም ብዬ አይደለም የመጣሁት ያንኑ ነገር ሰምቼ ነው የመጣሁት። እሺ ፊትሽ ምን ሆነሽ ነው? ምንም አልሆንኩም። ከሞታችሁ በኋላ ለምን ድረሱልን ትላላችሁ? እጅሽን ከበጠሰልሽ በኋላ ድረስልኝ ብትይ ምን ያደርግልኛል? ዛሬ አትናገሪም? ሆነሻል አንቺ። ቆይ ምን ልታደርጊኝ ነው? ኒልታስ ምንም የሆነው ነገር የለም። ምኑ ነው የምነግረው? እኔ ሰደድ ወንድ ወለረፍ ጣለው። ኧረ በስመ አብ አንተ አላወቀኝም እንዴ? ለማንም ብዬ ላውራ ብዙ ነገር ነው እኮ ነው የደረሰብኝ። እሱ ነው ልጅሽ? ልጄ ነው። ይሄው ምንድነው እኮ ተተመሰበስቢ አንቺ ደግሞ ልጄ መጥቶላችኋል። ይሄው ትወጡት የምታረጉትን ታረጋላችሁ። አጥፋት በሩን ክፈች ብዬሻለሁ እኮ። ለምን ነው የምትረጋጊው? አይደለም በሩን ከፍታ አርፈህ ቁጭ በል የተባልክ። ቁጭ አይደለም ውጣ። ምን ሆነ እኮ ቁጭ ካላልክ ደግሞ አይጥ በቃ ምንም እየተፈጠረ ያለ ነገር የለም። ውጡልኝ በቃ ካሜራችሁን ይዛችሁ። ለምን እንወጣለን? ውጡልኝ በቃ ምንም እየተፈጠረ ነገር ያለ ነገር የለም። ይኸውልህ አስፈቅጄ ነው ቤት ውስጥ የገባው። ለምን አስፈቅደሽ? እኔ መጀመሪያ ብያችኋለሁ። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ አጋላጭ ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም አንድ ነገር ለማጋለጥ አንድ ሰፈር ውስጥ እንገኛለን ማለት ነው። እንደተለመደው ስራችንን ለመስራት ያው እንደተለመደው በአንድ አዲስ ነገር ነው የመጣሁት። እዚህ ቤት ውስጥ የተገኘሁበት ትልቁ ምክንያት ምንድነው? አጠገቤ ያለችውን እህቴንና አንዲት እናታችንን ለማገዝ ወይም ለማርዳት ብዬ ነው እዚህ የተገኘሁት ማለት ነው። በዋነኝነት እንግዲህ እነዚህ ሰዎች እየደረሰባቸው ያለው ጉዳት አለ። እየደረሰው ያለው ጉዳት ደግሞ በማን ነው ስንል በወንድሟ በእህታችን ወንድም ደግሞ ወይም በእናትየዋ ደግሞ በልጇ ማለት ነው። በጣም ትልልቅ የሚባሉ ጉዳቶች እየደረሱባት እንደሆነ ለማዳመጥና ለመስማት ችለናል። በዋነኝነት ከጉዳቶች መካከል በጥቂቱ ይሄ ልጅ እንግዲህ ኮንዶሚኒየም ቤት አስሽጧል፣ ገንዘቡን አጥፋፍቷል፣ እዚህ ቤት እንዲኖሩ አድርጓቸዋል። ሱቅም ነበራቸው። ያንንም ሱቅ በቃ በተለያየ ጊዜ ገንዘቡን እየወሰደ እንደጨፈጨፈው እንደጨረሰው ነው እህት የነገረችኝ። በዋነኝነት እነዚህን ያደረገበት ምክንያት ምንድን ነው? እዚህ ድረስስ ገንዘቡን ወዴት ወስዶ እያጠፋው ነው? ይህን ሁሉ በምን ምክንያት እንደሆነ እናዳምጣለን። እንግዲህ እናትየዋም ቢሆን በሌለችበት ነው የተገኘ ነው። አሁን ላይ ደግሞ ክፉና በጣም አስጠያፊ ነገር እናትየዋ ላይ እንግዲህ የፈላ ውሃ እንደደፋባት አሳዳጊው ላይ ማለት ነው እንደደፋባትና ሌሎችም በጩቤ ከዚህ በፊት እናቱን ወግቷት እንደነበረ እነዚህን ሁሉ ነገሮች ሰምተናል ማለት ነው። ለምንድን ነው ይሄ ልጅ እንደዚህ የሚያደርገው? ለምንድን ነው አቆመስ ሲባል የማያቆመው? እነዚህን ሁሉ ነገሮች ከእህቱ አንደበት የምንሰማ ነው የሚሆነው። ታዲያ እናንተ ይህን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው አዳርሱልኝ። ሳብስክራይብም እያደረጋችሁ እንዲሁ ለብዙ ሰው እንግዲህ ተምሳሌት ሁኑ፣ ቤተሰብ ሁኑ ማለት ፈልጋለሁ። ተጨማሪ ነገር እኛ መናገር የምትፈልጉ በቴሌግራም ሊንክ የመጣችሁ ሀሳብ አስተያየት መስጠት ትችላላችሁ። የምታዘዛችሁ ነገር ካለ እንታዘዛለን ማለት ነው። እንግዲህ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ስለሚወጡ እንዴት ነሽ? እግዚአብሔር ይመስገን። አሜን አሜን አሜን። በጣም ጥሩ። እስኪ ራስሽን አስተዋውቂልንና ምንድን ነው እየሆነ ያለው? እስቲ ንገሪ ለአድማጭም ለተመልካችም። ስሜ ህሊና ይባላል እና በጣም አስቸጋሪና ወጣ ያለ ባህሪ ያለው ልጅ ነው። ወንድምሽ ማለት ነው? ከዚህ በፊት ሱቅ ነበረን። ሱቃችንን ኪሳራው ላይ በጣም ሲጥለው እንትን አልነውና አሁን ደግሞ ኮንዶሚኒየም ቤት ነበረን በፊት ላይ። ያን ኮንዶሚኒየም ቤት አሽጦ መኪና ግዢልኝ ብሎ መኪና ገዝታለት ነበርና እና አሁን ላይ ያለንበት ቤት ይሄ በዛ እንትን ብላ ገዝታ ነው። ኮንዶሚኒየም ሽጣ ነው ይሄንን ጭቃ ቤት የገዛችው? እና አሁን ላይ ከዚህ በፊት እዚህ ጋር በእንትን ወቅቷት ሆስፒታል አንድ ወር ተኝታ ነበረ ብለሽኛል። እና ደግሞ አሁን ላይ ጭራሽ በውሃ የፈላ ውሃ ፊቷ ላይ ደፍቶ አቃጥሏት ነበር። እኔንም እሷንም በጣም ይደበድበናል። በጣም እየጠጣ ውጭ እያደረ እያመሸ ነው የሚገባው። ቤት ውስጥ
በጣም ብዙ አላስፈላጊ ነገሮች ነው የሚያደርገው እና በቃ በጣም አስቸጋሪ ልጅ ነው። እኛም ግራ ገብቶናል። ይሄንን ሁሉ ነገር የሚያደርግበት ምክንያቱ ምንድነው? እናንተ ምክንያቱ አልታወቀም። ስጠይቁት ወይም ደግሞ በሰው ስታስጠይቁት በሰው ስታስመክሩት ምንድነው የሚለው? ምንም አይናገርም። ጥሎ ነው የሚወጣው። በቃ ጠጥቶ መጥቶ ቤት መረበሽ ነው ስራው። ምንም በቃ ጭራሽ ጫማውን ለምን አልታጠበም፣ በቃ ልብሴን ለምን አልታጠበም፣ ቦክሰሩ ምኑ እሱ ችግር የለውም አጥብለታለሁ። ያው ምንም ቢሆን እህቱ ነኝ። ግን አሁን ላይ ደግሞ ይባስ ብሎ በቃ ጭራሽ እናቴ ላይ ውሃ የፈላ ውሃ እስከ መድፋት እስከ ማቃጠል። አባታችሁ የት ሄዶ ነው? ቆይ አባታችን ልጅ እያለ ነበር ያረፈው እና እሱ ከሞተ በኋላ ደግሞ እሷ እኛን ለማሳደግ በጣም ብዙ ለፍታለች። ከስንት ልፋት በኋላ ነው አሁንም እንደ አዲስ የተነሳችው። ያም ሆኖ ኮንዶሚኒየም እንደምንም ብላ እንትን ያለችውን መኪና ካልገዛሽልኝ ብሎ መኪና ገዛችለት። ኮንዶሚኒየም ወንሽጣ። በዚህ ሁሉ ነገር ያንቺም ድርሻ እኮ አለበት። ኮንዶሚኒየም ቤት እንኳን ቢሸጥ እንኳን ያንቺም ኃላፊነት ያንቺም ድርሻ አለበት አይደል? ያንቺም ነው። ከዛ ንብረት ላይ ለሱ ብቻ ተሰጥቶት እንግዲህ ሱቅን ያክል ነገር ከስሯል። እዛ በላይ ኮንዶሚኒየም ቤት ደግሞ ተሸጦ ለሱ ብቻ ሲሰጥ ለምን እንደዚህ ያልሽ አንቺ? ጸባዩ ከተስተካከለ ብዬ ቢያንስ እንኳን የሆነ እንትን የሚልበት አማራጭ ካለ ወደ ራሱ የሚመለስበት ካለ ብዬ ነው። ቢያንስ ያው እሷን ብላ ለፍታ ስላሳደገችን ወደ ራሱ የሚመለስበት አጋጣሚ ከተገኘ ብዬ ነው። ዋና ምክንያቱም ቤተሰቦቼ እስከሆኑ ድረስ እናቴም እንደዚህ ለፍታ እያሳደገች ነው። ቢያንስ እንኳን የእሷን ልፋት ተረድቼ እሱም ወደ ራሱ እንዲመለስ። ምክንያቱም እሱ እንደዚህ በሆነ ቁጥር እሷ የሚበለጠ የተናደደች የሆነ ያልሆነ ደረጃ ላይ እስከ መድረስ ልትሆን ትችላለች። ቢያንስ እንኳን እሱ ማይረዳት ከሆነ እኔ ልረዳት ይገባል። ለዛ እና ለሷ ብለሽ ነው አንቺም እየተጎዳሽ ያለሽው። የት ነው የሚያመሸው? ለምን ይጠጣል? የተለያዩ ይሄ ከሱስ ጋር የተለያዩ ባህሪዎች አሉት። ጓደኞቹ ምን አይነት ናቸው? ውሎና ማደሪያው ምን አይነት ነው? እስኪ ስለዚህ ንገሪ። ብቻ አምሽቶ ሲመጣ ራሱ ጠጥቶ ነው የሚመጣው። በቃ ሲጠጣ ደግሞ የሆነ ቤቱን በጣም ነው የሚረብሸው ምናምን። በቃ ይሰባብራል። በቃ ብዙ ነገር ያደርጋል። እሷንም እኔንም ግን ደግሞ በይበልጥ ከኔ ይልቅ እሷን ተኒላታል። ጓደኞቹ ጋር ነው የሚያመሸው? ከጓደኞቹ ምን አይነት ጓደኞች ነው ያሉት? አይናገርም። ምን ያላቀ እንዴት? ለምንድን ነው ታዲያ በሰው ያላስነገራችሁት? እናትሽም ስለዚህ ነገር እንዳትናገሪ የባሰ ከሰማ ይገለናል ብላሽ ነበርና እስኪ ስለሱ ንገሪኝ። አሁንም አታውቅም ለኔ እንደምትነግሪኝ? አሁንም እሷ አታውቅም። ቢያንስ እንኳን እንትን እንድትል ብዬ ነው እንጂ እሱ ደህና እንዲሆንላት ብቻ ስለሆነ የምትፈልገው ሌላ ሰው ልጅ እንዴት ማንኛውም እናት ያው ልጇ እንትን እንዲልባት አትፈልግም። ያልሆነ ነገር ሲደረግ ማየት አትፈልግም። በጩቤ ወቅቶታል፣ የፈለውሃም ደፍቶበታል ካልሽ ለምንድን ነው ያሳሰረችው? ምንም ቢሆን ልጇ አይደለም እንዴ? ምንም ቢሆን እኮ ልጇ አይደለም ማለት አሁን የመጣሁኝ ይሄ ልጅ ምናልባት መጀመሪያ ሰላም ለመፍጠር ነው። ግን ደግሞ ሰላም የማይፈጥር አይነት ሰው ከሆነ አንቄ ነው የምወስደው። ቃል ገባልሻለሁ ለዚህ። እሷ በስቃይም ስላሳደገችው ይሆናል። 10 ጊዜ ስቃይ ሊሆን ይችላል። ግን ሰው እየተበደለ መኖር የለበትም። ከገባው የዋለችለት ውለታ ስቃዩ እሱ በዛ ሊክሳት ነው የሚገባው። ተረድተሽኛል? ነግሬሻለሁ ስመጣም ቢሆን ይሄ ልጅ አጉል ድርጊት ካለው ይቅርታ ሊጠይቅ የማይችል ከሆነ ወደ ጊዜው ነው የሚሄድ ይሻላል። በቃ እናትየዋ እንኳን ባትከሰው ነው ያለቀው። እውነቱን ነው የምነግርሽ። ቀጥይ። እና በጣም አስቸጋሪና ወጣ ያለ ባህሪ ያለው ልጅ ነው። እኛም ግራ ስለገባ ነው ወደ አንተ ተመልጬ። ታላቅ እህቱ ነሽ ታናሽ እህቱ ነሽ? እኔ ታላቅ እህቱ ነኝ። ጭራሽ አንቺ ታናሽ ነው? አዎ። እሺ። ታናሽ ነው። ሁሉ ነገር የሚያደርጋት። በሰው ምናምን አላስመከራችሁትም? በጓደኛ በቅርብ በቤተሰብ በጎረቤት ብዙ አይነት እንትን አለ እና እንደዛ ሳላስመከራችሁትም እሱ ነገር ተመክሯል። ግን ምንም የሚሰማ አይነት ነገር አይደለም። ያው ዞሮ ልክ እንትን ሲል መጠጥ ላይ ሲሆን
በቃ እንደዛው ነው ይመጣል ቤት መረበሽ ምን አጉድላበት ነው ወይም ምን አርጊልኝ ብሎ ነው ፍሎሃውን የደፋባት አሁን መኪና እንድትንዲለት ገስት ነግሮት ነበር መኪና ገስታለት ሁለተኛ ሌላ መኪና የመጀመሪያ ነው የገዛችለት ግን ምን እንደሚፈልግ ራሱ አልታወቀም እኮ ምን ተባብለው ነው የደፋባት ነው ጥያቄው ወይስ አሁንም ሌላ መኪና ይፈልጋል እንጃ ምን እንደሚፈልግ ሰማት ነው ያሳዝናል እንደዚህ አይነት ልጅ በመፈጠሩ እናቱ የሚያሰቃይ እህቱን የሚያሰቃይ ከዛም በላይ ሌላ እንደዚህ እርምጃ እየሄደ ቤተሰቡን የሚያሳቅቅ አባትሽ በምን ነበር የሞተው በፈጣሪ ነው በአደጋ ነው ወይስ እንዴት ነበር ታሞ ጊዜ እሱን ማስተማለች እናትሽ ማለት ነው እዛ ነበር የሞተው አጋጣሚ እኛም ጎዳና የምንወጣበት አጋጣሚ ተፈጥሮ ነበር ግን ያው እሷም ጠንካራ ስለነበረች በጣም ጠንካራ ሴት ናት እየሰራች ነበር ምን ትሰራ ነበር ኮንዶሚኒየም ውስጥ ከምትገዛ ሱቅም ነበረም ብለሽኛል በርግጥ ግን ሌሎችንም ስራዎች ትሰራ ነበር ወይስ ያን ነበር አይ ሱቅ ብቻ ከዛ ኮንዶሚኒየም ገዛች መልሶ ደግሞ ይሸጣል ከዛ ደግሞ አሁን እዚህ ቤት ደግሞ እየኖራችሁ ሰላም አልሰጣችሁ ብሏል ማለት ነው ብቻ በዋነኝነት ልናደርግ የምንችለው ነገር ምንድነው ቅድም ነግሬሻለሁ ይሄ ሰው መጀመሪያ ይቅርታ እንዲል ልናደርገው የምንችለው ያነሰው ከሆነ ሰየው በይቅርታ እናልፈዋለን ከዛ ውጭ ግን ከዚህ በዘለለ ሌላ ነገር አደርጋለሁ የሚል ከሆነ ወይም ደግሞ ከዚህ የባሰ ጸባይ ካለው ይሄ ልጅ ምንም አንታገሰው እውነቱን ነው የምነግርሽ አንታገሰው ለእናትሽም ንገሪያት አሁን እኛ ውጭ ብለን እስከሚመጣ ምናምን ልንጠብቀው እንችላለን እናትሽም እንድትመጣ ታረጋለሽ በስልት እንዳስወጣሻቸው እንዲመጡ ደግሞ ታረጋለሽ ሁለታቸው እንዲመጡ ከዛ በኋላ ከመጡ በኋላ ግን እያንዳንዱ ነገር ነው እንት ማለት የምፈልገው ወጥሻል አሁን እናትሽ እንደመጣ ማታቀም ስለዚህ በኋላ ላይም እውነቱን መናገር ካለባት አንቺን አስጠርቼ እውነቱን እንድትነግሪኝ ነው የምፈልገው ገብቶሻል አይደል በጣም ጥሩ እንግዲህ ሁሉ ተመልካቾቻችን ሰምተናልኝ ጥቆማውን ይሄንን ጥቆማ ደግሞ መሰረት በማድረግ እስኪ ለምንድን ነው ይሄ ልጅ እንደዚህ የሚያደርገው እናትየዋም ቢሆን እየተሰቃዩ ነውና እሷንም ቢሆን መጀመሪያ እናትሽ ነው እንድትመጣ የምፈልገው እናትየዋን ለምን እንደዚህ እንደምትሆን እንደሚያረጋት ለምን ይሄን ያክል እንደምትታገሰው መስማት ስላለብን እናትየዋን ጠብቀን ከአፍታ ደቂቃዎች በኋላ እንመለሳለን ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ ውድ ተመልካቾቻችን ያው ሰፈር ውስጥ ነው ያለነው አሁን እናትየዋ እንደመጣች አረጋግጠናል ማለት ነው እንግዲህ እናትየዋ በጣም ልትቆጣ እንደምትችል እናውቃለን ምክንያቱም እንዳትነግሪኝ ብላ ነበር ከዚህ በፊት ማለት ነው እዛ ውስጥ ገብተን ብቻ እያንዳንዱ ነገር ደግሞ አብረን ምን ይሆናል ተከተሉ ነው نقف زبيت إنجان ሰላም ነው እንዴት ነሽ ሰላም ነው እኔ ልዑል እባላለሁኝ እንዴት ነሽ ጋዜጠኛ ነኝ ሰላም ነው ምንድነው ኳላፍ ያለው ነገር ካሜራ ነው ሰላም ነው እንዴት ነሽ በማን ፍቃድ ያው ፍቃድ አያስፈልግም በመጀመሪያ ደረጃ ምንድነው እየተፈጠረ ያለው ነገር እዚህ ሰፈር ውስጥ የሰማዋቸው ነገሮች ስላሉ አንቺ እየተበደልሽ ስለሆነ ለማናገር ነው አንቺን የመጣሁት አረ ምንም ነገር የተበደልኩት ነገር የለም ማለት ምን ማለት ነው ቆይ ተረጋጊ እኔ እናት ነሽ ምንም ነገር ቤት እየተፈጠረ ነገር አይደለም እኮ እኔ ደግሞ እኮ ሳምቼ የመጣሁት እየተበደልሽ እንደሆነ ነው የመጣሁት ሰላም ነሽ ሰላም ነኝ እኔ
ፊትሽ ምን ሆነሽ ነው? ምንም አልሆንኩም እኮ ማውራት እንችላለን፣ መግባት እንችላለን። አይ መግባት አይቻልም። ማለት ምንም የተፈጠረ ነገር የለም እኮ መኖርና ለመኖርን ቁጭ ብለን ብናወራ። አይ ሚጡ ምንድን ነው እሱ? ምን ይችላል እና ማናቸው የሚረዱት ከኋላ ምን ይዞ ነው የመጡት? ስሚኝ እናቴ፣ ይኸውልሽ እኔ ካሜራ ያመጣሁት ነገሮችን እርስዎን ለመጠየቅ ብቻ ነው። እያንዳንዱ ነገር ከሚጡም ይሁን ከሌላ ሰው ሰምቼዋለሁኝ የሆንሽውን ነገር በሙላ። ስለዚህ ማውራት ከቻለን እናወራ። ምንም እናወራው ነገር የለም ቤቴ፣ ምንም እየተፈጠረ ነገር የለም እኮ። ምንድነው የሆንሽ? የተበደልሽው በደል ስላለ ለዛ ነው እኮ የመጣ ነው። እኛ እኔ ምንም አልተበደልኩም እኮ። እሱን ምንም እንኳን ካልተበደልሽ ቁጭ እንበልና እናወራ እኮ ነው እያልኩሻለሁ። እንዴት ነው ያለኔ ፍቃድ ያለኔ እሷ እኮ አይደለችም የተናገረችው፣ እኔ እናት እሷ አይደለችም እኮ ሌላ ሰው ነው፣ ጎረቤት ነው እኮ የጠቆመኝ። ይባስ ብለሽ ካሜራ ምንትን ብለው ነው ለቤታችን ድረስ የሚመጡ። ይኸውልሽ እናት ተረጋጊ። ካሜራው እኮ መጥፋት ይችላል። ተረዳሽኝ? ግን ምን ሆነሽ ነው ነው መጀመሪያ እኮ ገብተን እናወራ እኮ እያልኩሽ ነው። ምንም ካልሆንሽ እናወራ። ምንም እየተፈጠረ ነገር እኮ ቁጭ ብለን እናወራ። ምንም ካልተፈጠረ ቁጭ ብለን እናወራ እኮ ነው ያልነው። ወይስ እንድንገባ ፈቃደኛ አይደለሽም? አይ ምንም የተፈጠረ ነገር የለም እኮ። እሱንና ቁጭ ብለን ማውራት ከቻለን እናወራ እኮ ነው እያልኩሽ ያለሁት። የእኔ እናት ረጋ በይና ቁጭ በይ። እንግባ ነገ። እናመሰግናለን። ሰላም ለዚህ ቤት። እንግዲህ ውድ ተመልካቾቻችን ያው በመልካም ፈቃዳቸውን ቢሆን ቤታቸው ገብተናል ማለት ነው። እስኪ አንዳንድ ጥያቄዎችን እንጠይቃቸውና ከዛ በኋላ የሚሆነውን ነገር አብረን ነው የምናየው። ሰላም ይሁንልህ። ያው ይቅርታ ሳላስፈቅድሽ ነው የመጣሁት። በእርግጥም ትክክል ነሽ፣ ይገባሻል ማለት መብትሽ ነው። ግን ደግሞ እዚህ ጋር ላግዝሽ ነው የመጣሁት። በቃ ልንረዳሽ ነው የመጣ ነው። ስለዚህ የሆንሽው ነገር በሙላ ሳትደብቂ ሳትሸማቀቂ እንድትነግር ነው የምፈልገው። ምንም የሆንኩት ነገር የለም ብያቸዋለሁ። ምንም የሆንኩት ነገር የለም። የሆንኩት ነገር ቢሆን እሺ። ወይዘሮ መሰረት እኔ ዝም ብዬ አይደለም የመጣሁት፣ እያንዳንዱ ነገር ሰምቼ ነው የመጣሁት። እሺ ፊትሽ ምን ሆነሽ ነው? ምንም አልሆንኩም። በባንዴጅ የተጠቀለለ ፊትሽ ምንድን ነው? ፊቴ ምንም የሆነው ነገር የለም። ምንም የሆንኩት ነገር የለም። ለምንድን ምን ሆነሃል አንተ? ምንም የሆንኩት ነገር የለም እያልኩ አይደለም። በቃ እኔ ምንም የሆንኩት ነገር የለም አልኩ እኮ። ምን ሆነሻል አንቺ? ቆይ ምን ልታደርጊኝ ነው? ምንም የሆነው ነገር የለም። ምን ነው የምነግረው እኔ? ፊትሽ ምን ሆነሽ ነው? ምንም አልሆንኩ። ፊቴ ምንም አልሆነ። እዚህ ጋር ታዲያ ለምንድን ነው ባንዴጅ የተለጣጠፈው? ምንም የሆነው ነገር የለም። እንዴ ምን ሆነሻል አንቺ? ቆይ የምን መፍትሄ? እንዴ ምንም የሆነው ነገር የለም እኮ አልኩሽ አይደለም? ረጋ በይ አሁንም እናቴ። እሷ ላንቺ ብላ ነው ወይም ደግሞ ሌላው የጎረቤት ሰው ወይዘሮ መሰረት ላንቺ ብሎ ነው። ምንም አይመለከተው። ምን ሆነክ ነው አንተ? ራሱ ነገርኳችሁ እኮ እኔ ምንም የሆንኩት ነገር የለም ብያለሁ። ልጅሽ ምን እያደረገሽ እንደሆነ ሰምቻለሁ። ከዚህ በፊት በቢላ ወግቶሽ እንደነበር ሰምቻለሁ። ምንም አላደረገኝም ልጄ፣ ምንም አላደረገኝም። ምንም ያደረገኝ ነገር የለም። አሁን ደግሞ በሳትም አቃጥሎሻል፣ ፊትሽንም በፈላኋ። በጭራሽ ምን ሆነሃል ወንድሜ? አይተካል ይሄ ነገር ሲከሰት ነበር። ታዲያ እዚህ ጋር ምን ሆነሽ ነው? ምንም የሆንኩት ነገር አይደለም። ስታይ ነው እንደዛ የምትለው። ያላየውን ነገር እንደዚህ ነው ማለት አትችልም እኮ። እሺ ምንድን ሆነሽ? ይሄ እዚህ ጋር ምንም የሆንኩት ምን አደጋ ደርሶብሽ ነው? እዚህ ጋር ምንም አደጋ አልደረሰብኝም። ፊትሽ እኮ ተላልጧል እኮ ወንድሜ። ምንም የደረሰብኝ ነገር የለም። ለምን ተሸፋፈንሽ? በቃ ዝም ብዬ። ምንም የደረሰብኝ አደጋ የለም። አንቺ ምን ሆነሻል? ቆይ ይኸውልሽ የኔ እናት እሷ ምንም አላረገችም። በፊት ኮንዶሚኒየም ቤት ትኖሪ ነበር አይደለ? ሽጠሽ ወደዚህ መጣሻል፣ ሰምቻለሁ። ይሄን ነው። ለምን ወደዚህ ሰፈር መጣሽ? ወደዚህ ወደ ጭቃ ቤት ለምን መጣሽ? ፈልጌ ነው። እኔ ማለት ፈልጌ እዚሁ መኖር ስለፈለኩኝ ነው። ኮንዶሚኒየም ቤት ጭቃ ቤት እንዴት ወደ ኋላ ይመጣል? በቃ ያው ምን ታረጋለህ? እንደዛ ነው። ይልቁን አሁን ክርክሩን ትተሽው የኔ እናት ይሄ ልጅ በጣም እያስቸገረሽ እንደሆነ። ምንም ያስቸገረኝ ነገር የለም ወንድሜ ብያለሁ። ልጄ ምንም እያደረገ ነገር አይደለም። ለምን እንደምትከላከይለት? እሺ እናት ሆድ ነው፣ እናት ማህፀን ነው። እሺ ገባኝ። እሺ ለምን እንደምትከላከይለት? ምንም ያደረገ ነገር ስለሌለ ልጁን ብናስተምረው አይሻልም? ያደረገ ነገር ሲኖር እኮ ነው ልናስተምረው የሚገባው። እውነቷን ነው። ብዙ ነገር ነው ያደረጋት። ልጄ ምን ሆነሽ ነው?
ማየ ንገሪ ባክሽ እውነቱን ተናገሪ ለምን እውነቱን አትናገሪም ምንም ያደረገው ነገር እኮ የለም እትሹ ላይ ውስጥ እንደዚህ እስከምን ድረስ ለምን እውነቱን አትናገሪም እንደውም ደውይለትና ጥሪ ችግር የለውም ደውይለትና ጥሪ ታይ ምንም ነገር እየተፈጠረ ነገር እኮ የለም ይሄውልሽ የኔ እናት አዳምጪኝ አሁን ከኔ ጋር ልንጠላ ነው እኔ እዛዚህ ድረስ ስራ ትቼ ነው የመጣሁት አንቺን ለማገዝ አንቺን ለመርዳት ይሄ ወንድሜ ቶሎና ባክሽ ነው ቶሎና ይሄውልሽ ተረጋጊ ልጁ የሚመከር ከሆነ ይመከርልሽ የሚሻሻል ከሆነ የሚለወጥ ከሆነ ወንድሜ ምንም ያደረገው ነገር የለም እንደኔ ምን እንትን ልትሉኝ ነው እንዴ የመጣችሁት ምንድን ታሳብዱኝ ነው ወይ ቤቴ ድረስ ለምን እንደማሳብድሽ እና ታዲያ ምንም ያደረገው ነገር የለም አልኩኝ እኮ ነኝ አሁንም መሸፋፈኑን ታይና እውነቱን ንገሪኝ ነው በቃ ምንም እየተፈጠረ ያለ ነገር የለም ውጡልኝ በቃ ካሜራችሁን ይዛችሁ ለምን እንወጣለን ውጡልኝ በቃ ምንም የተፈጠረ ነገር ያለ ነገር የለም አውጪ ካሜራውን ይዘው እንዲወጡ ነገርያቸው ለምን እንወጣለን በቃ ውጡልኝ ውጣልኝ ወንድሜ ተነስ ተነስተው ውጣልኝ ተረጋግተሽ ልቁን ይሆንሽውን ብትናገር ይሻላል በቃ ወንድሜ ተነስ እንደዚህ በቁስል ማድረቂያ ፊትሽ ተለጣጥፎ ምንም የሆንኩት ነገር የለም ይዛችሁ ውጣልኝ በሩን ክፈች ብዬሻለሁ እኮ ለምን እንደማትረጋጊው አይደለም በሩን ከፍተሽ ዝም ብለሽ በሩን ክፈች ይውጡ እንደዛ ሳልሽ እኮ አይደለም የምንወጣውኛ ምን እንደሱ እኮ አይደለም የምንወጣው ተረጋጊና ቁጭ በይ ከፈለግሽ ምንም ያረጋጋኝ ነገር የለም ወንድሜ በቃ ምንም የተፈጠረ ነገር የለም በሰው ሰብአዊነት ላይ ይኸውልሽ በተለይ የእናቶችን ጉዳት እና የሴቶችን ጉዳት ትቃወማለህ ቁጭ ብዬ የምጠብቀው ልጅሽን እውነቱን ለምን አግርሽ ተነሱልኝ ብያለሁ ከቤት ውጡልኝ አንወጣም ካሜራውን አጥፋው ለምን እንወጣለን ካሜራውን አጥፋና ውጣልኝ ለምን ይጠፋል አውጣልኝ በቃ ምንም ነገር ስለ ካሜራ በሩን ክፈች ብዬሻለሁ ካንቺ ስነ ስርዓት ያዢ በሩን ክፈችላቸው በቃ ይኸውልሽ ተስማማሽ ማለት ተስማማሽ በሩን ክፈችላቸው እስከሚመጣ እንጠብቀዋለን በቃ በሩን ከፍተሽ ውጡ ለምን ክፈችላቸው እያልኩኝ ነው ምንም የምረጋጋው ነገር አይደለም ይዛሻቸው ውጪ ከዚህ በላይ ቆም እንደሱ እስኪያደርግ በቃ ምንም ነገር አልተፈጠረም ይዛሻቸው ውጪ ብዬሻለሁ እየተደበደብሽ በሩን ክፈችላቸው በቢላ እየተወጋሽ እናት አይደለሽ ካሜራውን አታጠፉት ካሜራውን አጥፉት ለምን ይጠፋል አጥፉ በቃ ምንም ነገር የለም አጥፉልኝ ምን አይነት ነገር ነው ፈጣሪ ይኸውልሽ በቃ አጥፉልኝ ብያለሁ በሩን ከፍተው ይውጡልኝ ወይዘሮ መሰረት እያስረዳሁሽ ያለሁት ነገር ተነስታችሁ ሁሉም ከቤት እያልኩኝ ነው እኔ መውጣታችን እኮ እዚህ እንኳን አንኖርም እኮ ግን ደግሞ መጀመሪያ ለምንድን ነው የመጡት እኔ ሊያግዙ ነው ወይ መጀመሪያ ያለኔ ፍቃድም ገባችሁ እሺ ብዬ አልኩኝ ያልሆነ የሆነ ነገርም እያላችሁ ነው ስለዛ በሩን ከፍታችሁ ውጡልኝ ያለው እዚህ ስመጣ ይኸውልሽ ልንገርሽ አይደል እዚህ ስመጣ ስንት ነገር ጥዬ ነው የመጣሁት ስንት ነገር እኔ መጀመሪያ ነው ሁሉም ብያለሁ የእናንተን እርዳታ ፈልጌያለሁ አንቺ ላትፈልጊ ትችያለሽ እኛ ደግሞ ሰው በሰዋዊነቱ ሲጎዳ አንፈልግም እንገባለን በቃ እርዱኝ እርዳታችሁ ያስፈልገኛል ብዬ ቢሆን አዎ እርዳታችሁ ያስፈልገኛል ብያለሁ እርዳታ እንደሚያስፈልግሽ ሰምተን ነው ምንም ያስፈልገኝ ነገር የለም በየቀኑ እየተደበደብሽ ምን ሆነ የምትፈልጊው ካሜራችሁን አጥፍታችሁ ውጡልኝ በየቀኑ እየተደበደብሽ ምን ሆነ የምትፈልጊው አልተደበደብኩም እኔ እባክሽ ለናትሽ ንገሪያት ውጡልኝ ባያቸው ንገሪያቸው ካሜራውን አጥፍተው ሸርፍ በእና እንዴ ምን አይነት ነገር ነው ተረጋግና እዚህ ጋር ስመጣ ዝም ብያለሁ የመጣሁት ይልቁን አረፍ ብለሽ ተነስታችሁ ውጡልኝ ወንድሜ እያልኳችሁ ነው አረፍ ብለሽ የሆነውን ነገር የሚፈጠረው ነገር እዚህ ቤት ውስጥ የሚደርስብሽን አካላዊም ግፍ ሁሉንም ነገር ንገሪኝ እንደዛ ነው የሚሻለው በቃ መናገር ካለብሽ ቁጭ በይና አስረጅኝ መፍትሄ እናብጅለት ልጅሽ የሚመከር ከሆነ እንምከር ካልሆነ ደግሞ ይቀጣልሽ ይሄን ነው እያልን ያለነው እኔ ምንም የሆንኩት ነገር የለም አልኩኝ እኮ ተናግሬያለሁ ገና ስትገቡና እሺ የምን ፊትሽ ላይ ምን ተደፍቶ ነው ምንም የሆንኩት ነገር የለም ወንድሜ ምን ሆነክ ነው አንተ ሲጀመር ምን ሆነክ ነው ምንም ያልሆንኩትን ነገር ሆነሻል እያልክ በቃ እኔ በቃኛል እኮ ኧረ ፈጣሪ አባት ሽረጋቤ ቁጭ በይና ስለሌላ ርዕሰ ጉዳይ እናወራ አረፍ በይና ስለሌላ ርዕሰ ጉዳይ እናወራ አረፍ በይ ይኸውልሽ እኛ ከፈለግሽ ነው አንቺ ልናግዝ የመጣ ነው ካልፈለግሽ ውጥት ብዬ መሄድ እፈልጋለሁ ዛሬ የፈለውሃ የደፋብሽ ቤትሽን ያሸጠሽ በቢላ ጡትሽ ስር የወጋሽና አንድ ወር ሆስፒታል ያሳመመሽ ልጅ ነገ በህይወትሽ ነው የሚመጣው እመኚ እንደዛ ከመሆኑ በፊት ግን እናስቁመው ብለን ነው እዚህ ጋር የመጣ ነው ልጄ ምንም ያደረገው ነገር የለም ሲጀመር ነግሬያቸዋለሁ እኔ እኮ አልኳችሁ ምንም እየተፈጠረ ያለ ነገር የለም
ስለዛ ካሜራችሁን አጥታችሁ እኮ ማን ነው ይሄን እዚህ ላይ ምን ሆነሽ ነው? አንቺ አልተደፋብሽም? ውሃ በልጅሽ አልተደፋብኝ። ምን ሆነሽ ነው ተደፊትሽ? ምንም የሆንኩት ነገር የለም። ሲጀመር እኮ ወንድሜ እኔ ነግሬሃለሁ ላንተ። ምን ነው ነገርሽ? ምንም ነገር እንዳልሆንኩኝ ማለት። ወይ ጉድ ወይ ጉድ። ምንም ነገር አልሆነችም። እውነቷን ነው። ብዙ ነገር ነው ያደረጋት። አንቺ ልታሳብጀኝ ነው እንዴ? እቺኒ ውስቲ ምንም የሆንኩት ነገር የለም። ይሻቸው ውጪ፣ ይሻቸው እንደመጣሽ ይሻቸው ውጪ። በሩን ከፍተሽ ካሜራውን አጥፉ ባያቸው። በጣም እኔ ማለት ሰው ሲበደል ድረሱልኝ ነው የሚለው። ይገባኛል እኮ እሺ፣ ልጅሽ ነው ምናምን የሆነ ነገር እንዲሆንብሽ አትፈልጊም ምናምን እንዲታሰርና ላትፈልጊ ትችያለሽ። ግን ለምን እንደዚህ ትሆኝለታለሽ? ምንም አልሆንኩለትም። እሱ ነው አንቺ ባትናገሪ እሱ ሲመጣ ማለት ነው እሱ ይናገራል፣ ችግር የለውም። ገባሽ? ከተናገርሽ ግን ንገሪንና መፍትሄ የምናበጅለት ነገር ካለ መፍትሄ እናበጅለት። ምንም የለም። ይሄን ያክል እየተበደሉ ለምን ዝም የሚሉት? ምንም እኔ እየተበደልኩ ያለ ነገር የለም። እና ፊትሽ እዚህ ጋር ምንድነው? ምንም አልተበደልኩ፣ ምንም አልሆንኩም። ፊትሽ እንደዚህ እስከሚላላት በፍል ውሃ ታዲያ አንቺ ዶሮ ነሽ የምትቀቀኝ? እሱ አላደረገኝም። ማን ነው ታዲያ? ማንም አላደረገኝም። ተደፍቶብሽ ነው? ማንም ያደረገኝ ነገር ተደፍቶብሽ ነው ወይ? ልጅ አላደረገም። እና ማን ነው? ተደፍቶብሽ ነው? አንድ ወር ሆስፒታል የተኛሽውስ ምንድነው? ወንበዴ ወግቶሽ ነው መንገድ ላይ? ልጄ ምንም የሰራው ስራ የለም። እሱን ካልሽ ዙሮ እንጠብቀዋለን እኮ እያልኩሽ ነው። እኛ ቁጭ ብለን የምንጠብቀው። ብትወጡልኝ ይሻላል። ለምን እንወጣለን? አንወጣም። በቃ ያይሻት ነው ምንም ነገር ልትናገር ፈቃደኛ አይደለችም። እኛ ደግሞ እንጠብቀዋለን። ከነገራችን ትንገረን፣ ካልሆነ ከሷ አንደበት እንሰማለን። ንገሪያት። እማዬ እባክሽ እማዬ። ምን ሆነሻል ልጄ? ምንም እኮ የደረሰብን ነገር የለም። መፍትሄ ፈልጉልን። ምንም የደረሰብን ነገር የለም ልጄ። ምን ሆነሻል? አንቺ ዝም ብለሽ ትልቅ ሰው እኮ ነሽ። በዚህ እድሜሽ እንዴት ትዋሻለሽ? ምንም የደረሰብን ነገር የለም። እማዬ እባክሽ። እንዴ ሁሉም ሰው እኮ ልጅ አለው። እቺ ልጅ አታሳዝንሽም? ያለቀሰች እኮ ነው። ምንም የደረሰብን ነገር የለም እያልኩሽ እኮ ነው። ምንድን ሰላም ነው? ሰላም ይጥፋ። ምንድን ነው? እሱ ነው ልጅሽ? ልጄ ነው ይኸው። ምንድን ነው እኮ ተሰብስቢው? አንቺ ደግሞ ልጄ መጥቶላችኋል። ይኸው ትወጡት የምታረጉትን ታረጋላችሁ። አጥፎ ለዛ አድርገው። ወይስ ወንድሜ ተረጋጋ። አረ ወደዚህ በእናትህ ምንድነው? አረፍ በል እስቲ። አላርፍም ነው። ወጣ። ምንድነው አንቺ የምትሰበስቢው? ነግሬያችኋለሁ እኮ እኔ መጀመሪያ ይዛችሁ ውጡልኝ ብያለሁ። ምንድነው የምንወጣው? ማን ነው? አዎ ይሄ ነው ልጄ። ማን? እኔ ማንም ሊሆን ይችላል። ወንድሜ ተረጋጋና ቁጭ በል። እኔ ነግሬያችኋለሁ መጀመሪያ። ራስ ሄደህ ተረጋጋ። ውጪ ምን አገባ በእኛት? ምን አገባ? ስላንተ ህይወት እኮ አይደለም የመጣሁት። አርፈህ ቁጭ በል ነው የተባልከው። ቁጭ አለ ደግሞ ውጣ። ምን ሆነ እኮ ቁጭ ካላልክ ደግሞ እኔም አይጥ ውጣ። ለምን አትወጣ? ወንድሜ ተረጋግተህ መቀመጥ ትችላለህ? አልችልም። ካልተቀመጥክ ደግሞ ውጣ። መውጣት ትችላለህ። እኔ እያወራሁ ያለው ከእናትህ ጋር ነው። ምኑን አመጣሽብኝ አንቺ? ደግሞ ይኸውልህ እኔ ነግሬያችኋለሁ መጀመሪያ። ምኑን አመጣሽብኝ? እንደዚህ ነው ስርዓትህ? ኧረ ምን ሆነ ነው ብራዘር? ነውጣ ምን ሆነ ነውጣ? ለምን ወጣ? ወደዛ ወጣበት ነው። ለምን ወጣ? ለምን ወጣ? እንዴ ሰውዬ እንዳትነካው፣ ካሜራውን እንዳትነካው ያልኩህ ነው። ኧረ ወደዚህ አንቺ ምን አመጣሽብኝ? እንዳትነካው። ኧረ ነው በእናትህ አቦጣ በእናትህ ወደዚህ ቁጭ በል። አልቀመጥም። ውጣ። ለምን ነካው? እሱን መንካት ስራ እንደበቤት እኮ ነውጣ። አሁን ቀጥል ብሎታ ነው። ይኸውልህ አስፈቅጄ ነው ቤት ውስጥ የገባው። ለምን አስፈቅደሽ? እኔ መጀመሪያ ብያችኋለሁ እኮ። ቆይ ተረጋጋ። ለምን እንደመጣው መጀመሪያ አዳምጠኝ። አላውቅም ለምን መጣ ከሆነ ረጋ በልና አዳምጠኝ እኮ እያልኩ ነው እኮ። ምንድነው ቶሎ ብታወጣ? ቁጭ በል እስኪ አረፍ በልና ቁጭ። አንተ ስነ ስርዓት ያዝ። ሰው መሰደባት ሲል አንቺ ግቢ። የት ነው የሚገቡት? እናትህ ነው ግን የምትላት?
እዚህ ጋር ካሜራ ነው ያለው አይታየው ይኑራ ለምን እኮ አጥፋው ካሜራውን አጥፍተህ በስነ ስርዓት ማውራት ነው ምንድነው የምትሉት አሃ ተረጋጋ እንጂ እኔን ታውቀኛለህ ከዚህ በፊት አላውቅም እኮ ካላወቀኝ ረጋ በል እኮ እያልኩ ነው እኮ ረጋ በልና ከእናት ጋር እያወራው ነው እኮ ቻልክም ውስጥ መቆየት ትችላለህ እኔ አልብ ውስጥ እንዴ ለምረው ትቻትም ገቡ እሺ እናት ምን ሆና ነው ዛሬ እኔ አለ ዛሬ ነው የመጣሁት አሁን ነው የመጣሁት ማለት አሁን ነው የመጣሁት ቢያንስ እሺ ምን ሆና ነው ፊቷ አሃ በዚህ ነገር ነው አንቺ ደደብ ኧረ እባክህ አረ ወደ ዘሬ በእናትህ ወደ ዘሬ ስለ ሰዓት ያዝ እንጂ ወደ ዘሬ ማን ነው ወይ ይኸውልህ ረጋ በል ማንም ብሎ አረ እኮ ዞር በል ኧረ እባክህ ልጄ ተው እንኳን ብሎ ነው አንተ ዞር በል ይኸውልህ ጂጂ አጂ ታርጌት ተው ኧረ እባክህ ልጄ አረ ወደ ዘሬ በእናትህ ወደ ዘሬ እያልኩ ነው ወደ ዘሬ አሃ እንዴ ደቀቀኛ አንተ ምን በጉድ ፖሊስ አንዴ እንዴ ምን ሆነ ነው አሃ ቁጭ መጀመሪያ ተከበር እንጂ እኮ ረስቴ ነው ደቀቀኝ ወደዚህ ክብረናት እንዴ መጥሪያ ሳታመጣ ዝም ብለህ የምትገባው ምን ይሄ መጥሪያ ነው ፖሊስ ነኝ ምንድነው ያላቀ ፖሊስ ነኝ አለ እኮ አርፈህ ወይ ውጣ ኧረ ልጄ ተው እንኳን ዛሬ ተው እስኪ ኧረ ወደዚህ ደህና ያልሰምም ወይ እንወራለን እንበታችሁ ወይ ምን ሆነ ነው ወውጣልን ይኸውልህ ተረጋጋ ወንዴ ምን ሆነ ነው ተረጋጋ መጀመሪያ ተረጋጋ እያልኩ ነው ወረበግስ ማተረጋጋ ከተረጋጋ እኮ ልክ አስገባ ለምረጋጋለሁ ብረጋጋ ባልረጋጋ ይኸውልህ ምን ሆና ነው እናትህ ታዲያ ምን አውቃለሁ እኔ ጠይቃት እራሷ ምን ሆነሽ ነው ምንም አለው ማን ነው እንደዚህ ያደረገው እሱ ነው ይኸው ማን ነው አንተ ነህ አንቺ ኮተታ አይደለም ስነ ስርዓት ያዝ አንተ ስነ ስርዓት ያዝ ኧረ ወደዚያ ቁጭ በል በእናትህ አንተ አቡ ወደዚህ ይወጣ እሱ ነው ታዲያ እኔ እሷ ላይ እንዴት አደርጋለሁ ምን ሆነ ነው ስነ ስርዓት ያዝ በቃ እዚህ በኋላ ስነ ስርዓት ያዝሽ ሰማይ ስነ ስርዓት ያዝሽ ከእናትህ ፊት እንዳልተፈጠፈ ኧረ ወደዚህ በእናትህ ውሻ ምን ሆነ ኧረ ወደዚህ ሄደህ አልሰማም እያልኩ ነው ተናገር እንጂ ምንድነው ተው እስከሚገልሽ ነው ምን አይነት ሰው ናት እስከሚገልሽ ነው ወይ ምንም አላደረገኝም ምንም አይነካኝም ያልሽው ደደብ የሚልሽን ልጅሽን ነው ከሞታችሁ በኋላ ለምን ድረሱልን ትላላችሁ እጅሽን ከበጠሰልሽ በኋላ ድረስልኝ ብትይ ምን ያደርግልኛል ዛሬ አትናገሪም ምን ነው የምነግርህ ዘበላተ ቆሻሻ ሰው እንኳን ኑሮና ተናታ ከብረ ለምን አትወጣልንም እኛ እናወራለን የቤታችንን ጉዳይ እኛ እንፈታዋለን በምን እንደምትፈታው እኮ ሰማን ማን ይነግርህ ማንስ ቢሆን ሳሰማው የሶሪ መተነው እዚህ ጋር መቁጭ ብለህ ከኔ ጋር የምትወራው አይታፈርድም ጠይቃት ምን ሆነሽ ጠይቃት ሰምቻለሁ ስለአንተ እያንን ባህል ኮንዶሚኒየም ቤት ሽጣ እንኳን መኪና ገዝተህ እንደጠጣኸው ሰምቻለሁ ሰማኝ እና ላርቅ መፍትሄ አይደለም እንዴ መፍትሄ እኮ ነው መኪና ገዛችልኝ ፈታልኩበት ምንድነው አሁን ለምን እንደምትደበደባትሽ መኪና ገዛችልሽ ፈታልክበት ሱቋንም አሸጥካት ፈታልክበት ማን ያሸጠው ማን ያለ እንደሱ አዳምጠኝ ተረጋግተህ አዳምጠኝ የመጣውበት ጉዳይ አንደኛ እንድትግባቡ ነው ላንተም ዘላቂ መፍትሄ ለመፍጠር እኮ ማንነኔ እኮ አላወቅኩም እኮ ማንነትን አላወቅኩም ስለኔ ማንነት ተወው እኮ አንተም ስለኔ ማንነት ተዋደዋ እንደዛ ለምን እንደምትደበድባት እናትህ እሱ ለምን እንደበደባት አሉኝ እኮ የምጠይቅህ መልስልኝ ለምን እንደዚህ እስክትሆን ለምን በቃ ሁለታችን የምናውቀው ነገር አለ ምንድነው በቃ እናውቃለን እኔና እሷ እናውቃለን ምንድነው የምታውቁት ጉዳይ ንገሪኝ እንጂ ምንም እናውቀው ነገር የለም እናት እንደዚህ ይደረጋል በቃ ተቀማጭ ገንዘብ ነበረ እሱን ሲኛት ነው ጭቅጭቅ ነው ሌላ ምንም ነገር የለውም እውነቱን ነው እኔ በገንዘብ ነው እንደዚህ የሚበባሉት እውነቱን የምትናገር ሰው አንቺ ምንም አታውቅም እኮ እሷ ደም ጠይቃታለህ ለምን መጠይቃት ምንድነው ታውቂያለሽ አንቺ ይሄ ሀብት የሷ ምን እንደሆነ ታውቃለህ አንተ እየወሰድክ የምትበትነው ሀብት የሷ ምን እንደሆነ ታውቃለህ እኔ ለምን አውቃለሁ ታዲያ እሷም ነው የመጠየቅ መብት አላት
እኮ ምንድነው ጠይቃት። ምንድነው እሱ? ከነገረች ለምን ከኔ አንደበት ለምን ሰማዋለህ? እሷን ጠይቃት። ጠይቃት። ስነ ስርዓት ያዝና አዳምጠኝ። ስነ ስርዓት አሁንም ስነ ስርዓት ያዝና አዳምጠኝ ያልኩህ ለመጨረሻ ጊዜ ነው የምጠይቅህ። ማን ነው ይሄን ያደረገው? ማን ነው? አላውቅም። ማውቀው ነገር የለም። እውነቱን ለምን አትናገሪም? እሱ አላደረሰብኝም። ማን ነው ታዲያ? ማን? በደንብ ነው እኮ ያስጠነቀቀሽ። ልጅሽ ግን እውነቱን ትናገራለች፣ አንቺ ተዋሻለሽ። እሷ እንኳን አርፋ ትምህርቷን አትማርበትም። ጫናው ሁሉ እሷ የዋሻው አይደለም። ንገሪው እስኪ ማን ነው ፍል ውሃ የደፋባት? እሱ ነው። ሁሌ እየመጣ ይረብሻናል እኮ። ከዚህ በፊትም በቢላ ወግቷታል። አዎ ወግቷት። ለአንድ ወር ሆስፒታል ተኝታ ነበር። እኔ ታዲያ ማን ነው ይሄን ነገር? ማንም የማውቀው ነገር የለም። ዝም ብላ ነው የምትወረው። እኔ ስለምትወሩት ነገር አላውቅም። እየተናገረች እኮ ነው። የምርሽ ነው? እና ማን ነው ይሄንን ነገር የሚያደርግ? ቁጭ በል። ኧረ ተው ልጄ፣ ኧረ ተው ልጄ፣ ተው በፈጠረ። ኧረ ተው ልጄ፣ ኧረ ተው ልጄ በፈጠረ። ኧረ ተው ልጄ በፈጠረ። እንዳትጠጋኝ። ኧረ ተው ልጄ በፈጠረ። ምንድን ነው አንቺ? ተው ልጄ በፈጠረ። አውቀሽ ባላ እንዳትጠጋኝ። እንዳትጠጋኝ ወደዚህ እንዳትጠጋኝ። እንዳትጠጋኝ። ተው ልጄ በፈጠረ። ተው አይበቃም። አውቀሽ አይበቃም ወይ ብያለሁ። አሁን ይበቃሃል። የእስካሁን ይበቃሃል። ምሬ በቃ ጣለው እያልኩ ነው። አልጥሉም። ተው ልጄ ብያለሁ። ተው አውቀሽ እንዳላወቃችሁ የኔ ልጅ ለማበላሽ ነው። የእስካሁኑ ይበቃሃል። ተው ልጄ በፈጠረክ ብያለሁ። አውቀሽ እንዳላወቀ እስከዛሬ ምን አሰበሽ? እንዳትጠጋኝ። እኔ ሰትርላለሁ። እንዳትጠጋኝ። ተው ልጄ እንዳትጠጋኝ። የእስካሁኑ ይበቃሃል። እንዳትጠጋኝ። ጣለው። አልጥሉም። አልጥሉም። ተው ልጄ ሱምቢላ ጣለው። ምን አረገች? አልጥሉም። ምን አረገች? እናትህ በቃ ውጣ። ውጣ። ቁጭ በል። ሂድ። ጣለው እያልኩ ነው። ሂድ። ጣለው። እኔ ሰደድ ወንድ ሂድ። ረፍ ጣለው። ኧረ በስመ አብ አንተ አላወቀኝም እንዴ? ጣለው። ሱምቢላ እኔ አንጀትን ዘረገፍልሃለሁ። ወደዚህ ሂድ። እኔ ዘረገፍልሃለሁ። ይጸጽታል። ሱምቢላ ጣለው። አይጸጽተኝም። ሂድ። ጣለው እያልኩ ነው። እኔ እሰትርልሃለሁ። እኔ ውጣ። ከነገሩ ውጣ። አትቋቋመኝ። እየነገርኩህ ነው። ጣለው። ሱምቢላ እየነገርኩህ ነው። እየነገርኩህ ነው። ነገር ተው ልጄ በቃ የማትወጣው የእስካሁኑ ይበቃሃል። እኔ እየነገርኩህ ነው። የማትወጣው ችግር ውስጥ አንጀትን በትንልሃለሁ። እየነገርኩህ ነው። የማትወጣው ችግር ውስጥ ነው። እየነገርኩህ ነው ብያለሁ። እኔ እየነገርኩህ ነው። ውጣ። አንተም የማትወጣው ውስጥ ነው የምገባው። ውጣ። ይሄ ሁሉ የአንቺ ስራ ነው። ውጣ። እውነቱን ብትናገር ኑሮ እንደዚህ አይጠግብም ነበር። ወረስ ሄድ በእናትህ። የእስካሁኑ ይበቃሃል። አንተ አራንተ ውጣ። አንተ በቃ ከነገሩ ውጣ። አልጥሎም። ውጣ። መሳሪያ ከማውጣት ሱምቢላ አስቀምጥ። ስማ ለምን እንትን መርፋት ትወጣ? መርፋት አትፈልግ። ውጡልኝ በቃ ሁላችሁም ይዛችሁ ውጡልኝ። ውጡልኝ። አጥፋት። ውጡልኝ ብያለሁ። በቃ ለምን አበይ? ውጡልኝ። ቁጭ አድርጉ ብያለሁ። ቁጭ አድርጉ። ቁጭ አድርጉ። አላረጉም። አላረጉም። ውጣ። ቁጭ አድርጉ ብያለሁ። ቁጭ አድርጉ። ቁጭ አድርጉ። ኧረ አንተ ተው። አንተ ተው። ለኔ ውሳኔ ቀላል ነው። ጅበትንላል። ቁጭ አድርጉ ነው የምልህ። ተው። ቁጭ አድርገው። ተው። ቁጭ አድርገው። ተው። ቁጭ አድርገው። ተው ብያለሁ እኔ። ተው። ቁጭ አድርገው። እንዳትጠጋኝ። ቁጭ አድርገው ተው። ብያለሁ። ሲነገር ቁጭ አድርገው። ተው። ልጅሽን ተው ብያለሁ እኔ። ተው ተው። አንተ ተው። አስቀምጠው። ተው። እኔ በሰላም ነው የነገርኩህ። ተው። አስቀምጠው። አሁንም ተው። እውነቱን ነው የምነግርህ። ተው። አላቀቃት። በቃ ውጡልኝ ከቤቴ ውጡልኝ። በቃ እንላቀቅ። ጣሉ። ጣሉ ብያለሁ። ተው። ጣሉ። ተው። ጣሉ። ጣሉ ብያለሁ። ጣሉ። አለቅም። አለቅም። ተው። አንተ ሽጉጥ ላይ ኧረ ተው ልጄ፣ ኧረ ተውት በቃ፣ ኧረ ተውት በቃ፣ ኧረ ተውት በቃ። ወይ ድሌ፣ ኧረ በቃ ተውት ብያለሁ።
ኧረ ተውት በቃ ተው ብያለሁ። እኔ ነግሬሃለሁ። እየነገርኩህ ነው። አስቀምጪው። ተው ብያለሁ እኮ ነው መጀመሪያ። ተው ብያለሁ ነው መጀመሪያ። ያሳዩ አየሁ። ቁጭ በል እዛው። እንደው ምን ይሻለኛል አበሳዬ። አንተ አሁን አስጠጋው ካሜራውን። ይኸው አስጠጋው። እንደው እሺ ምንድን ነው አልፈህ የማትቀመጠው? አልፈህ የማትቀመጠው አልፈህ የማትቀመጠው አንተን የምትወጋኝ እንደ ቢላ አንተ አቀበቱን። ኧረ በቃ ተው ብያለሁ። ዝም በይ አንቺ። አየሽ ምን ሲሻርኩ የወጋኝ አንተ አቀበቱን ወጣው። አንተ እሺ ኧረ ወደዚህ አንተ አልታሰርም። ኧረ ወደዚህ አንተ አፈኩሽ ናሰረው እኔ ላይ ጣቢያ ከሰችሁ አርዳለሁ። እኔ እወጣለሁ ነገር በዋስም እወጣለሁ። ሰረው በደምብ አንተ ለቀው የታባህ ነው የምትወጣው? ውሻ ሞት እንዴ ነው? አርፈህ ቁጭ በል። ምንድን ነው አሰርከኝ? ምንም እኮ አታመጣም እኮ እወጣለሁ እኮ ነገር። ና ተመልካቾች እዩ። ችግር የለውም አንላቀቅም። እሺ አልለቅህም። እውነቱን ነው የምነግርህ። አየሽው አንቺን ስራ እንደው ድሌ አየሽው አይደል? አበሳዬ እንደው ድሌ አንተ ወንድ ነህ። አልለቅህም። ቀድመሽ ብትናገር ይኸውልሽ እኔ አየው አይደል ቢላ እንደዚህ ነው በቃ አልለቅህም። ውሻ ገና እኮ አልለቅህም። ገና ነው አልደም ምን አባል ታመጣ እንደው ድሌ ውሻ ለአንተ መሳሪያ አላወጣም። ለእንዳንተ አይነት ፈሳም እኔ መሳሪያ አላወጣም። ካሜራውን አጥፋልኝ። ምን አባል ነው የሚጠፋው? መጥፋት ስላለበት ነው። ዝም በል። እያንዳንዱ ነገር እንድትነግሪኝ ነው የምፈልገው። ውጡልኝ ብያለሁ። እኔ ዝም በይ። ስነ ስርዓት ያዥ። አንቺ ነሽ የምትሄድ ከቤቴ ውጡልኝ። ቀና በይና እውነቱን ንገሪኝ። ያደረገሽን በሙላ ነገር እያንዳንዱ ነገር መስማት ፈልገው። ፊትሽን ሆነሽ ነው። ከዚህ በኋላ አንቺ ነሽ የምትሄድ ነግሬሻለሁ። ኮፍታኝሽ እጄ ምንድን ነው? ዝም በል እያልኩ ነው። አንተ ውሻ። ኧረ በእናትህ ወደዚህ ምንድን ውሻ? ማነው ያመጣ? ማነው የጠራ? ውሻ ነህ። ምን መታወቂያ አሳየኝ። ዝም በል ውሻ ነህ አንተ ውሻ። ተው ልጄ በቃ የእስካሁን ይበቃል። እግዚአብሔርን በስራዬ ማለት ነው ማንም ጫፌን ነክቶኝ አያውቅም እስከዛሬ። አንተ ግን በቢላ ወጋኸኝ። አለቅህም። ጭራሽ ሰራተኛ ነህ። እንዳንተማ ቤታ ሽጬ አይደለም የምበላው። መታወቂያ አሳየኝ እያልኩ ነው። ለምን አባ ነው ላንተ መታወቂያ ማሳይ? ለምንድነው የማታሳየኝ? እኔ ለምንድነው ምን አባውን ስለሆንክ ነው የምነግርህ? እረፍ። ኧረ በእናትህ ጥዬ እረግጥሃለሁ። እርግጠኛ ብትገለኝ እኮ ነው። ምንም ሳታደርግ ወይ የህግ አካል ሆንክ አሳየኝ መታወቂያ። ንገሪኝ። እኔ እናት ይኸውልሽ ከዚህ በኋላ ወደ አንቺ ነው የምዞረው። እየነገርኩሽ ነው። ወንጀለኛው አንቺ ነሽ። ሰማሽኝ? ራሱ ላይ አደጋ የሚፈጥር ሰው ወንጀለኛ ነው። እውነቱን ንገሪኝ። ዛሬ ይኸውልሽ እኔን እዚህ ጋር የወጋኝ ነገ ደግሞ አንቺን በአንገትሽ ነው የሚያርድሽ። አይድሌ ቁጭ በል አንተ ውሻ፣ ቁጭ በል እባክሽ። ተረጋጊና እውነቱን ንገሪኝ። አይድሌ አበሳይ እባክሽ
ረጋ በይ ብያለሁ። ይልቁን የሆንሽውን መናገር ነው የሚሻል። ጥጋበኛ እንደዚህ ጥጋበኛ ንገሪኝ እናቴ፣ ይኸውልሽ ምን እንደሆንሽ ንገሪኝ። ረጋ በይ። ቢያንስ የኔ እንደዚህ መሆን አያሳዝንሽም? አበላሽው፣ አጠጣሽው፣ አሳደግሽው። ከዛ በኋላ እጁን እንዲያነሳብሽ ዝም ብለሽ ትፈቅጂለታለሽ? ተረጋግተሽ ንገሪኝ። ረጋ ብለሽ ንገሪኝ። ምን ጣልክብኝ? ምንም ፈረድክብኝ? እመነኛ አለቅህም አልኩ። ምንም ፈረድክብኝ? አሁን ንገሪኝ። እኔ እናት እባክሽ ማልቀሱ ምናምን ረጋ በይ እስቲ፣ አይዞሽ በይ እማዬ እባክሽ ተረጋጊ። እንደሱ መሆንሽ አይደለም የሚጠቅምሽ፣ እውነቱን መናገሩ ነው የሚጠቅምሽ። አሁን ድሌ አበሳይ እማዬ ተረጋጊ። ረጋ በይና ንገሪኝ። የኔ ደም አያሳዝንሽም? እንደዚህ እየፈሰሰ ነው እስቲ አያሳዝንሽም እንደዚህ መሆኑ? ረጋ በይ። የቁስልሽ እየተላጠብሽ ነው። አርፈሽ ቁጭ በይና ረጋ በይና ንገሪኝ። ረጋ በይ እባክሽ። አበሳይ ብዙ ሆነ እኮ ረጋ በይና ንገሪኝ። አበሳይ መከራዬ ብዙ ሆነ እኮ ገባኝ እኮ። እሺ ረጋ በይና ንገሪኝ። በቃ እኔ ላግዝሽ አይደል እንደ መጣሁ። ረጋ በይና ንገሪኝ። አፈለግሽ ላስወጣልሽ አንቄና ብቻችን እናወራ። የምትፈሪ ከሆነ ንገሪኝ እባክሽ ንገሪኝ እባክሽ። እንደዚህ መሆንሽ ጥቅም የለውም። ንገሪኝ እውነቱን በቃ ንገሪኝ። እንደዚህ ያደረገሽ እሱ ነው? እንደዚህ ፍል ውሃ የደፋብሽ እሱ ነው አይደል? ንገሪኝ በቃ አትፍሪ። እሱን አትፍሪ። ከፈለግሽ ላስወጣልሽ። እንደው ሙጣን ናታ ና ድሌ ዝም በይ። ኧረ ተውት ልጄ፣ ኧረ ተውት ልጄ፣ ተውት ልጄን ብያለሁ። ኧረ ተውት ልጄን ብያለሁ። ስነ ስርዓት ያዥ። ኧረ አበሳዬ፣ ኧረ ፈጣሪ ምን ሆነ? ዝም አልከኝ። ፎቶ አንሳው። እሺ ፎቶ አንሳው። እኔ ስለምፈልገው እዛ ሂጅ ስለምከስበት። ይኸውልሽ የእኔ እናት ረጋ በይና ሁሉንም ነገር ንገሪኝ በቃ። ረጋ በይ በቃ። እውነቱን ንገሪኝ። ከዚህ በኋላ እውነቱን ንገሪኝ። በህይወት መቆየት የምትፈልጊ ከሆነ ዛሬ እኛን ያልፈራ ነገ አንቺ እንዴት ይፈራሻል? ነገ ይግደልሽ። ነስቲ በዚህ ነው ዛሬ እኛን በቢላ የወጋ ነገ አንቺ እንዴት ብሎ ይምርሻል? ንገሪኝ እስቲ ንገሪኝ። አድርጓል ወይ ንገሪኝ እባክሽ። እኔ እያመመኝ ነው፣ ወደ ሆስፒታል መሄድ አለብኝ። ይሄን ሁሉ ነገር አድርጎሻል? ቅድም ያልኩትን በሞላ ወይዘሮ መሰረት? ኧረ ተውኝ በቃ። ኧረ እባክሽ ንገሪኝ። እውነቱን ንገሪኝ በቃ። እውነቱን ንገሪኝ በቃ። እኔ እውነቱን መስማት እፈልጋለሁ። አድርጎሻል? ይሄን ሁሉ ነገር አድርጓል አይደል? አድርሶብኛል። በቃ እንደሱ በይኛ። ታዲያ ንገሪኝ እውነቱን። እንደ እያየሽ አይደል እንደ ደሜ እየፈሰሰ አይደል እንደ ያለ። ምን ላድርግሽ? ንገሪኝ እውነቱን። ምን ብዬ ላውራው? እንዴት እንደዚህ ነው ብዬ ልናገረው? አየነው እኮ የልጅ ጋጠወጥነት እኮ አየነው። ቢላ አንስቶ ሰው ላይ የሚሳካ ልጅ። ከአቅሜ በላይ ሁሉን ነገር ችዬ ነው በሆዴ ያለው። እሺ ለማንስ ልናገር? ምንስ ብዬ አወራለሁ ብዬ ነው ሁሉን ነገር ችዬ ኖርኩት። ምንድን ነው የሚያደርገው? ምን ያላደረሰብን ነገር አለ? እስቲ ንገሩኝ እርስዎ። ብዙ ነገር ነው ያደረሰብን። ይንገሩኝ እስቲ። በጣም ብዙ ነገር ነው ያደረሰብን። ከኔ አልፎ አንድ እህቱን እንኳን መንከባከብ ያልቻለ ልጅ ነው ያለ።
እሺ በጣም ከባድ ነው። ለምንድን ነው ይሄ የሚያደርገው? ቤት ሸጥሽ፣ ኮንዶሚኒየም ሙሉ ሽጠሽ አምጣሽ መኪና ገዛሽለት። ይሄ እዚህ ደግሞ ምንድን ነው የሚልሽ? ምን ላድርግ ታዲያ? ልጄ ነው የት አድርጌ ልጣለሁ? ወዴትስ አውጥቼ? ሁልጊዜ እየተቀጠቀጥሽ መኖር ነው የምትፈልጊው? ምን ላድርግ ታዲያ? እሱ የሰጠኝን ከመቀበል ውጪ ለማን ጮሃለሁ ብለህ ነው? ለማን ልናገር? እናት ሁሉን ነገር ትችል የለ እንዴ? ዛሬ ከኔ አልፎ ይኸው እናት ላይ ይህን ነገር ጥቃት ሲያደርስ ታዲያ ምን ልበል? በጣም ያሳፍራል። ከአቅማችን በላይ እቺ ልጅ በሰላም መኖር የለባትም ነበር። ገሏት ይሄድ። አንቺን የፈላ ውሃ የደፋብሽ ንገርኝ። የፈላ ውሃ ደፍቶብሻል። ከዚህ በፊት በቪላ ጡትሽ ስር ወግቶሻል አይደል? አደርሶብኛል። ንገርኝ ስለሱ። ለምንድን ነው የወጋሽ በቪላ? ምንም በቃ በገንዘብ ነው፣ ሌላ ነገር ምንም ነገር እያጠፋ ምን እያለ አጓጉል ጓደኞች አሉት መሰለኝ። ለዛ ነው ይሄን ድርጊት እየመጣኛ ላይ የሚፈጽመው። ማንም የለን እንግዲህ ማን ጋር እንጠጋለን ብለን ነው ችለን የተቀመጥነው። በጣም ያሳፍራል። በጣም ነው የሚያሳፍረው እውነት ለመናገር። ምን ላድርግ? ልጄ ነው የት አውጥቼ ጥለዋለሁ ታዲያ? የት አውጥቼ ወረውረዋለሁ? ከመቻል ውጪ ማለት ነው። በጣም ግራ ያጋባል በእውነቱ። በጣም ነው ግራ የሚያጋባው። እሺ እስከ መቼ ፍል ውሃ እየደፋብሽ እንደዚህ እየሆንሽ ቤት አሽጦሽ ይሄን ቤት ምሽጭ የሚልሽ ይልሻል ወይስ ሌላ ነገር አለ? አዎ ብዙ ነገር ነው የሚያደርስብን። ግን ምን እናርግ? ለማንስ እንናገር? ያለችንም እቺ ብቻ ናት። ይኸውችም ስላለች ነው እዚች ጋር ተጠግተን እየኖርን ያለ ነው። ከኔ አልፎ ይኸው የገዛ እህቱን እንኳን እንደዚህ አይነት ነገር የምታኖረን እሷ ናት። እንደው ተሯሩጣም ብዙ ነገር ስር ገብታ እኛን እንትን የምትለው ግን እሱ ከአቅሜ በላይ ነው እንደ እውነቱ ከሆነ ማለት። ይሄ ነው በቃ። ይሄ ሁሉ በደልም እየደረሰብሽ ትኖሪያለሽ። ቆይ አስወጣልኝ ልጄ። ለምን? ልጄ የማትሰማው ነገር አለ። መናገር የምትፈልጊው ነገር አለ? አለኝ። አዎ ሳትወጣ ትውጣልኝ። አዎ አውጭ ወይ መስማት የማይገባት ነገር አለ። ወደ ውጭ አስወጣት። አስወጣት ካሜራ ነው ነገር በጣም እያመመኝ። እሺ ቀጥይ። በጣም ነው የሚያመው። ምንድን ነው መስማት የሌለባት ነገር? በቃ እኔ ብዙ ነገር ችየዋለሁ። ብዙ ነገር በጣም ብዙ ነገር ነው እያደረገብኝ ያለው ነገር። ምንድን ነው እሱ? ከዛም አልፎ አሁን ደግሞ ሌላ ጥቃት ሊፈጸምብኝ ነው። የምን ጥቃት? አይ ይሄ ምን ተብሎ ይወራል? ሊገልሽ ነው? አረ መግደል እኮ አንዴ እፎይ ነው። መግደል እኮ መልካም ነው። በቃ እና ምንድን ነው ከመግደልስ መች ተተናነሰ? እሱ የሚሰራኝ ስራ የገዛ ልጄ የገዛ እናቱ ላይ ምን ብዬ ልንገርክ ወንድሜ? ምን ብዬ ላውራው ላንተ? ምንስ ልንገርክ? ከበደኝ። ምን ጥቃት እያደረሰብሽ ነው? በሴትነትሽ ሊሞክር ነው። እየሞከረብኝ ነው ልጄ። በፈጣሪ ስም እየሞከረብኝ ነው። አመሳይ ብዙ ሆነ እኮ መከራዬ ብዙ ሆነ እኮ። ለማንስ ላውራ ይሄን ነገር? ምን ብዬስ ልናገር? ልጄ እንደዚህ አይነት ነገር እያደረገ ነው ብዬ በጣም ከባድ ነው። ከመግደል አልተተናነሰም እኮ የሚያደርገው ነገር። ለዚች ልጅ ምን ብዬ ልንገራት? ለዚች እህት ምን ብዬ ላውራላት? ከአንድም ሁለቴ ሊደፍርሽ ከአንድም ሁለቴ ሞክሯል። ከዛ አልፎ ተርፎ ነው ይሄንን ነገር ያደረገብኝ። የገዛ ልጄ ምን ልበልሽ? ለዚች እህቱ ምን ብዬ ልንገራት? ስንት መከራዬን ለማን ምን ብዬ ላውራ? ብዙ ነገር ነው እኮ ነው የደረሰብኝ እኮ። ታዲያ ለምን ይሄ ሁሉ ነገር እየሆነ ለምን ለህግ አላመለከትሽም? ለምን ምን ብዬ ለህግ ላመልክት እንዴ? ምን ብዬ ለምን አያመለክቱም? ትናንት የወለድኩት ልጄ እኮ ነው። እና ቢሆንስ እንዴት ታዲያ? እንዴት ተብሎ
ምን ተብሎ ይወራል? ይሄ እኮ ነውረኝነት እኮ አይደለም እኮ። ነውረኝነት አይደለም እኮ። ኧረ የኔስ ልዩ ነው። የኔስ ብዙ ነው። እባክሽ ተረጋጊ እባክሽ። ኧረ በፈጣሪ ረጋጊ። በጣም በዛብኝ እኮ። አሁንስ ቤቱን ሽጭ እያለ እየጨቀጨቀች ነው። አዎ ይሄን ቤት ደግሞ ጎዳና ላይ ሊያወጣኝ ነው ከአንድ ልጄ ጋር ጎዳና ላይ ሊያወጣኝ ሊጥለኝ በቃ እናትነቱን ሁሉ ረስቶ እህትነቱን ሁሉ ረስቶ። ስለዚህ ይኸውልሽ አሁን ይሄ ይቅር ሊባል የማይገባ ጉዳይ ነው። ይታሰርልሽ በቃ። አርጉልኝ እናተ አርጉልኝ በቃ። እኔ እንደውም ቅድም አልናገርም ስትይ በጣም ነው የተበሳጨሁት። በጣም እንዳየሽው ነው። በጥፊ ብዬ መሳሪያ ማውጣት እኔ ከእናት ፊት ልጅ ላይ መሳሪያ አላወጣም ብዬ ይኸውልሽ በቢላ ወጋኝ ልጅ ጥጋበኛ ልጅ። አረ ልጄ በጣም መጥፎ ነው። ምን ላርግ ታዲያ? እናት ሆኜ እንደዚህ ነው ብዬ ልጄ እናገራለሁ? እንዴት ብዬ ልናገር? ወይ እንዴት ብዬ ልናገር? በቃ ተነሽ፣ አይዞሽ፣ ረጋ በይ። ከዚህ በኋላ ምንም አይሆንም። እዛም ቤት ታስሮ ነው የሚወጣው፣ ተቀጥቶ ነው የሚወጣው። እባክሽን እንደዚህ ሆኖ እባክሽን ረጋ በይና እኔው ማናገር ፈልጋለሁ እሱ ነው ለምን ይሄን እንደሚያደርግ። እባክሽ ነው ወደ ውጭ ቆይ። ያዘኛል እባክሽ። አምጣልኝ ማለት ነው። አንተ ረፋውን ማለቅሽ ምናምን አትፈልግ። ቁጭ በል ቁጭ አለ አንተ ውሻ። ይኸውልህ እያንዳንዱ ነገር እንድትነግረኝ የምፈልግ። ለምንድን እንደዚህ የምታደርግ? ህግ የሌለህ መስሎ ነው ከሚወስዱ። ይኸውልህ አሁን ስለ አንተ ቤተሰብ የማያገባኝም። ውጭ ላይ ያሉት ፖሊሶች ያያቸው ከሚወስዱ እውነቱን ተናገር። እያንዳንዱ የምታውቀው ነገር የምን ሱስ ነው የምትጠቃቀም? ምን አይነት ሱስ ነው የምትጠቃቀመው? ሁሉንም። ምንድን ገልጽ ተናገር። ሲጋራ፣ ጫት፣ አሺሽ፣ መጠጥ ሁሌም ነው የምጠጣው። አደንዛዥ ዕፅ ትሞክራለህ? በሱስ ምክንያት እስኪ እስከዛሬ እናትህ ምን በድልሃታል? ንገረኝ እስኪ። ነገር የለ እንዴ? ተናገር። አልነገረችም? አንተ እንድትናገር ነው የምፈልግ። አንተ ጋበኛ፣ አንተ ተናገር። ኧረ አሞኛል፣ መቶኛል። ተናገር። ኧረ መቶኛል። ኧረ በሕግ አምላክ የሕግ ሰው ይዘን ያው በቃ ያሉን ነገር በቢላ ወጋኝን ረሳው። በቃ ታስረኛለህ ከፈለክ። እንዴ ምት ምን አመጣው? እሺ ላላስረም እችላለሁ። እውነቱን አሁን ግን ንገረኝ በቃ። ለምንድን ነው ፍልውሃ የደፋህባት? ለምንድን ነው በቢላ እጅ በፊት የወጋሃት? ሰክሬ ነበር። እሺ በሱ ነው በቃ በል እንደዚህ የሆነ ባለመስማማት ማለት ቢላ ነበር እዛ ግብኩት። እናትህ ደስታ ተሰማህ ከዛ በኋላ? ኧረ እንዴት ይሰማኛል? ከዛ በኋላስ ምን አደረክላት? ጠጥቼ መጣ። ተመልሰህ ይኸው አሁን ፍልውሃ ደፋህባታል። ፍልውሃ ለምን ደፋህባት? ጭራሽ እናትህ ላይ ስሜት ልታበርድ ትታገላታለህ። አድርጋል አላደረክም? ሞክራታል አልሞከርካትም? ምን ጥፋት ለማድረስ እሷን ሴትነቷን ለመጠቀም እንዴት ብዬ ይሄን ነገራል? እንዴት እናትህ ልትደፍር? ሞክራል አልሞከርክም? ሞክራል አልሞከርክም እያልኩ ነው። ኧረ ሞክሬያለሁ። ምንድን ነው እኔ ወይ ሰዱን በቃ ምንድን ነው ኖርማል ነው ይሄ አሁን ለአንተ? ኧረ በቃ የምታስረኝ ከሆነ ሰረኝ። አምቡላንስ ነገር ደውልልኝ እሺ። ካሜራ ጨርስተው ነው መሄድ አለብኝ።
እሰረኝ በቃ እሰረኝ። ስለ እስራት አይደለም አሁን ማወራ ያለው ምን አጉድለውብህ ነው እንደዚህ የምታደርጋቸው? በቃ ያለውን ነገር ነገሩ አይደለም ምንድነው? በቃ ከኔ ምን ፈልገህ ነው? ምታስረኝ ከሆነ እሰረኝ። ይታወቃል። ይሄንን ስታደርግ አይታወቅም። ደንዝዘህ ነው የምትመጣው። ቢታወቅኝ እንዴት አደረገ? ቢታወቅሃል እንጂ ለምን የማይታወቅህ? ጊዜ ብትደነዝዝ እናትህ ላይ ስሜት ልትወጣ ነው አንተ ወራዳ። አረ ወይ ካሜሩን አጥፎ። አረ ለምን አባ ነው የሚጠፋው? አረ በገብርኤል አረ በገብርኤል ገብርኤል ነው ታውቀዋለህ አንተ እንቆሻሻ። የዲያብሎስ ስራ እየሰራ ገብርኤል። እኔም እኮ ሰለባ ሆንኩኝ። ወጋኝ እኮ መኪናው ለምን እንደሸጥከው? ወይ ፍሬንድ ነበር ገርል ፍሬንድ ነበረች። በፍሬንድ እና ገርል ፍሬንድ ይሄን እንኳን ለይታ አታውቅም። ኧረ አስጨነቀኝ። ኧረ ወይ ሰረኛ። ኧረ በጋምዳ መሀይም ቦይ ፍሬንድ ነበረችኝ ትላለህ። መጀመሪያ ተማር። እሺ ተማር። ከዛ በኋላስ ገንዘብ ነው መልሶ ገንዘብ አለ። ምንድን ነው የምን አባ ገንዘብ ነው? ቤቱን እኮ ነው አሽጣህ አንተ እኮ የጠጣኸው። ከሴት ጋር እኮ ነው የጨፈርክበት። ሌላም ነገር ካለ ተናገር። ምንም ነገር የለም። ምንድነው ሌላ ነገር? ውሻ እንትን አለቅህም። እሺ አለቅህም። ላረከኝ ነገር ሁሉ አስከፍልሃለሁ። ማነኝ ከእናት ፊት መሳሪያ ለማውጣት ነው ታግሼ ስትወጋኝ ዝም ያልኩኝ። እናትህንም እንደዚህ ነው የወጋሃት። አየው ምን ይጠቅምሃል አሁን? ይሄ ላንተ አሁን ትቼህ ብሄድ አትሻሻል፣ አትለወጥ። አንተ ግደላት ብዬ ነው ጥዬ የምሄዳው አንተ ነህ እዚህ። እኔ እኮ ስመጣ ላስታርቃችሁ እኮ ነው የመጣሁት። ልመክርህ፣ የሚያስፈልግህን ነገር በሙሉ ላረግልህ። እኔ አላወኩም። የኛ አክተር ተጫወትክ። አውቄ እንዴት አደርጋለሁ? ሌላ የምትለው ነገር አለ? ምንም የለም። ተነስና ቀጥል። አሁን ወደ ህግ ነው እንድትሄድ የምፈልገው። ተነስና ቀጥል። ወደ ህግ መሄድ ነው። ተነስና ቀጥል። ከምቀጭህ ማለት ነው። ቀጭቼ ነው የምወስድህ። ሰምተኛል አይደል? መቶኛል። እዛ መቶኛል። ፖሊስ ይበልህ። ታዲያ ፖሊስ ትመጣለህ። ምን ህግ አስታሪቀን እንጀርክ ፖሊስ ምን አባ ነው አንተ ማስታርቅ? ተነስ። አረ ባሌ ደም ተነስ ነውጣ ነድ ቀጥል። አየኸው እንዴት እንዳልከኝ? አየኸው ወይ? ቀጥል አንተ ቀጥል። ማየ ለምን ታለቅሻለሽ? እባክሽ ማየ አታልቅሽ። ልጄን ያሳደኩት ልጄ ማየ እባክሽ አታልቅሽ። ማየ እባክሽ አታልቅሽ። ልጄን ያሳደኩት ልጄን ረጋ በይ እባክሽ። ልጄ ነው። እሺ ምን ይሆን ታዲያ? ከዚህ በላይ ይግደልሽ ወይ? ብቻዬን ያሳደኩት ልጄ እኮ እሺ ይግደልሽ ከዚህ በላይ? አረ በፈጣሪ ነገ ከደረሰብሽ በኋላ ከገደለሽ በኋላ እንትን ብትይ ምን ጥቅም አለው እንዴ? እኛም እኮ ልጆችሽ ነን። ለኔ አታዝኝም እንዴ? እንደዚህ ሁኜ ደም እየፈሰሳል እንዴ እግሬ ላይ ያለው? እኔ አውቃታለሁ አላውቃትም ብያለሁ። አንቺን ላግዝሽ ስመጣ ምናልባትም እኮ ይሄ ደም እኮ ዛሬ ላይክ ላንቺ ነበር ሊሆን የሚችል ነበረ። ፈጣሪ በእኔ አፍርዶት ነው አይደለም? ሊያጠፋሽም እኮ ይችላል። ስንት ነገር እኮ ብለሽኛል እኮ እንዴ፣ ስንት ጉድ ነገርሽኛል እኮ። እንደዚህ ይቀጥል ነው የምትይው?
ኧረ በፈጣሪ ተረጋጊ በእናትሽ። ልጅቱን አታስለቅሻት። ልጅቷን መረጋጋት አለባት እንዴ። እኔም እኮ እናቴ ብዬ ነው የመጣሁት አይደለ? ቢያንስ የኔንም ድካም ቁጥር የለኝሽ። ረጋቤ መጀመሪያ እዛ ሄዶ መታረም አለበት፣ መቀጣት አለበት። ካልተቀጣ ደግሞ ነገ ሌላ ሰው ላይ በደል ያመጣብሽ ይችላል። ቤትሽን ሽጠሽ ዕዳ ትከፍያለሽ። እንደዚህ አይነት ባለጌ ልጅ ኖም ባለመባሉ ሁልጊዜ ነገሮችን እሺ በመባሉ እኮ ነው እንደዚህ አይነት ነገር ውስጥ የሚገባው። እባክሽን ተረጋጊ። እባክሽን የኔ እናት ረጋ በይ እባክሽ፣ ተረጋጊ እባክሽ። እንዴ ነገ የሆነ ነገር ከተፈጸመብሽ በደል ከደረሰብሽ በኋላ በልጇ ሞተች ከተባለ እኛም እኮ አይቀርለትም እኮ መያዝ። ግን እንደዚህ መጀመሪያ በቅድሚያ ነው ልጅሽን አመስግኝ። እሷ ናት በቃ ከዚህ በላይ መሰቃየት የለብንም ብላ እኛ እንድንመጣ ያደረገችን። እግዚአብሔር ያክብርክ፣ እግዚአብሔር ያክብራችሁ። ከኛ አልፎ እናንተ ለሚያ ነገር ተፈጸመ። እግዚአብሔር ይስጥልን ወንድሜ፣ እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። እሱ ነው ልሽ የምፈልገው ነገር ምንድነው? አሁንም ቢሆን ተረጋጉ። በቃ ተረጋግታችሁ ህይወታችሁን ቀጥሉ። እግዚአብሔር ያክብራችሁ። እናንተ ነው ልጅቱ ከዚህ በላይ መጎዳት የለባትም። አንቺ መጎዳት የለብሽም። እናንተም ያለውን ወንጀል ስር ገብታችሁም ነበር፣ ችግር የለውም። ልጅ አድርሶባችሁም ነበር። በቃ ችግር የለውም። የኔን ተይው በቃ። ነገ አንቺን ገድለ ሰው ተብሎ ከምሰማ እንዲህ ምንም ነገር ሳይደርስ ሰው ማገዝ ይሻለኛል። ገብቶሻል አይደለ? ምንም ነገር ላይ ቢደርስ ይሻለኛል። እውነቴን ነው የምናግርሽ። ስለዚህ ተረጋጊ። አሁንም ስራሽን ወደፊት ለመስራት እንደ በፊቱ ጠንካራ ሴት ሁኚ። በቃ እዚህ ጋር ፊትሽ እንደዚህ ላልጦት በፍልውሃ እናት ላይ ፍልውሃ የደፋ ሰው። እባካችሁን ተረጋጉ። በቃ እግዚአብሔር ይስጣችሁ፣ ጤናችሁን ይስጣችሁ። አመስግኛት ልጅሽ እግዚአብሔር ይስጣችሁ። ከምንም በላይ እናንተ ናችሁ ቤቴ ድረስ መታችሁ አንኳኩታችሁ እንዲህ አይነት መፍትሄ ችግራችን ነው በቃ ያደረሳችሁ። ከዚህ በኋላ እንደዚህ አይነት ነገር ሲፈጠር ነገም ይፈታል። እንደዚህ አይነት ነገር ቢኖር ደውለሽ ተናገሪ። በቃ ታስሮ አይቀርም። ተረጋጊ። የሚያስፈልገው ነገር አድርጉለት። በውጭ ናችሁ፣ ይቀጣ፣ ይታረም። ባለጌ ልጅ ካልታረመ ነገ እናት አባቱን ያሰድዳል። በቃ ለምን የሴት ልጅ ይባላል? ረጋ ብለሽ አስቢ። እሺ የኔ እናት። እሺ በጣም ጥሩ። አመሰግናለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ያክብራችሁ። ህሊና አንቺን አመሰግናለሁ። እንግዲህ እውነቱን አጋልጠሽዋል። እንግዲህ ተመልካቾች እንዳያችሁት ነው። ወደ ህግ ያው መሄድ ስለነበረበት ይሏል ማለት ነው። በዋነኝነት እንደዚህ አይነት ስራ የምትሰሩ ወጣቶች ትኖራላችሁ። እንዳያችሁት ነው በእኔ ላይ ሁሉ ጉዳት ሲያደርስ ነው። እባካችሁን ተው፣ ቤተሰባችሁን አትጉዱ። ሰርቶ መለወጥ ይቻላል። የተሻለ ቦታ መደረስ ይችላል። ዛሬ ማንደርስበት የሚመስለን ነገር ሁሉ እንደርስበታለን ነገ። ስለዚህ ቤተሰብ ያላግባብ ማሰቃየት፣ ይሄን አድርጊልኝ፣ ይሄን አምጣልኝ፣ ከዛ ያለፈ ስንት ነገር ሰምታችኋል። እውነት ለመናገር ነው በጣም ነው ያፈርኩት። ምን አይነት ጊዜ ላይ እንደደረስን በአደንዛዥ ዕፅ ይሄንን ያክል ድረስ ይሄን ሁሉ ነገር ማድረግ አስፈላጊም አልነበረም። ብቻ ፈጣሪ ይመስገን በዚህ አልፏል። እንደዚህ አይነት ነገር የምታስቡ ሰዎች ግን ነገ ወደ እናንተ ስለምንመጣ ትክክል አይደላችሁም። ይሄ ከባህልና ከሃይማኖታችን ከወጋችን ያፈነገጠ ነገር ነው። ሀገራችንን የማይወክል ነገር ነው። እንደዚህ አይነት ጥፋት ከመስራት ሁላችንም የምንቆጠብ ማለት ፈልጋለሁ። እንግዲህ ያው ተመልካቾቼ ላይክ፣ ኮሜንት፣ ሼር ያደረጋችሁ አዳርሱልኝ። ካሜራማን ደርሷል ብለኛል። አምቡላንስ ወደ በቃ እንሂድ። በቃ ተመልካቾቼ ቀጣይ በሌላ ጊዜ እስከምንገናኝ ሰላም፣ አይዟችሁ። እሺ